የኛ የተዋህዶ አባቶች በስልጣናቸውና በገንዘባቸው ካልተመጣ በስተቀር ስለመኑ ግድ አይላቸው። በተለይ በዲያቆን ሄኖክ ዛሬ የታለ እሱ ነው እሱ እንዲጠየቅልን ነው ምን ፈልገው። ዲያቆን ሄኖክ ኃይሌና ኮሜዲያን እሸቱ መለሰ በአርሲ ጉዳይ ተከሰዋል። በጣም አሳዛኝ የሆነ መረጃ ነው የሰማነው። ስለሱ እናነሳለን። እንዲሁም አቡነ ሩፋኤል ምን አይነት ፎቶ ነው የወጣባቸው? በእውነት አስደንጋጭ የሆነ ፎቶ ወጥተባቸዋል። ዘመድኩን በቀል ነው ያወጣው። ስለሱም እናወራ ይሆናል። በዚህ ቪዲዮ እንጀምር እስቲ። በጣም ይሄ አሳዛኝ የሆነ ብዙዎች የተቀባበሉት ቪዲዮ ነው አርሲ ላይ። በዚህ ዘመን ይህንን መመልከት የእውነትም ልብ ሰባሪ ነው። በዚህ ሰዓት በምስራቅ አርሲ በተደጋጋሚ የደረሰውን አሰቃቂ ግድያና ጥቃት ተከትሎ ማህበራዊ ሚዲያ ላይ የተዘዋወሩ ያሉ ምስሎች በርካቶችን እያሳዘኑና እያስደነግጡ ይገኛሉ። ምስሎቹ ምዕመናን ህይወታቸውን ለማዳን በሚሰደዱበት የጭንቅ ሰዓት ታቦቱን መንበሩንና ከበሮውን ጨምሮ ንዋያተ ቅድሳቱን ተሸክመው በእግራቸው በረሃውን ሲያቋርጡ ያሳያሉ። ይህ ቤተክርስቲያን ከነክብሯ ስትሰደድ የሚያሳየው ታሪካዊ ምስልም በብዙዎች ዘንድ ለሀገር ሰላም አስፈሪ ምልክት ተደርጎ ተወስዷል። የጉዳዩን አሳሳቢነት ለሌሎች ለማድረስም ይህንን ቪዲዮ ሼር ማድረጋችሁን አትርሱ። የእናንተም አስተያየትን በኮሜንት መስጫው ላይ ያስቀምጡልን። ውድ ቤተሰቦቼ እንግዲህ ይሄን ቪዲዮ አይታችኋል ብዬ አስባለሁ እናንተም እና አሁን አርሲ ላይ ቤተክርስቲያኑ ያው ስለተቃጠለች ታቦቱንም መንበሩንም ከበሮ ጽናጹን መቋሚያውንም አንድ ላይ ይዘው እየወጡ ነው የሚል ነገር ነው የተነሳ ያለው። አሁን እውነታው ግን ከትክክለኛ መረጃ እንዳረጋገጥኩት ከሆነ ከምንጭ እንዳረጋገጥኩት ከሆነ ይሄ አማራ ክልል ውስጥ አዲስ ቤተክርስቲያን ተሰርቶ እዛ ለማስገባት እየወሰዱት ያሉት ዕቃ ነው እንጂ አርሲ አይደለም። አርሲ ላይ እናውቃለን ብዙዎች ተፈናቅለዋል። ከ280 ምናምን በላይ ከዛም ይበልጣሉ በእርግጠኝነት ከቀያቸው ከመንደራቸው የተፈናቀሉት ጥሮ አካባቢያቸውን ጥሎ የተፈናቀሉት ይሄ እውነት ነው። ነገር ግን ይሄ ቪዲዮ ይሄ እየተዘዋወረ ያለ ቪዲዮ አማራ ክልል ነው። አዲስ ቤተክርስቲያን ነው እንደምታዩት። ጉልላቱም አዲስ ነው። እንትን ቀለምም ይዟል። ሌላ አዳዲስ ነገሮችን ይዟልና ይሄ ቪዲዮ ውሸት ነው። ነገር ግን ብዙዎች እንደተፈናቀሉ እናውቃለን። ይህ አይገባትም በሉ። ድምጻችሁን ከፍ አድርጋችሁ ይህ አይገባትም፣ ሀገር ለሰራችሁ፣ ሀገር ላቆመችው። ይህ አይገባትም፣ ሀገር ለሰራችሁ፣ ሀገር ላቆመችው። ድምጿን ስትቀንስ ዝም ያለች መስሏችሁ ይህ አይገባትም እያላችሁ ኮሜንት ላይ ጻፉ። ቪዲዮውንም ሼር አድርጉ፣ ላይክ አድርጉ። ገዳዮቻችን የሀዘን ደብዳቤ ሲጽፉ አየሁ። ጊዜኛ ነው ብለው ሲፎክሩ የነበሩት ሁሉ በኦርቶዶክስ ወንድሞቻችን ላይ የሚደረገው ነገር ያሳዝናል ብለው ጻፉ። የኛ ቤት መምህራን ዘማሪያን የት ናቸው? ብዙ ቅጥረኛ አላት ቤተክርስቲያኒቷ። ብዙዎቹን በደንብ የሚገርም አለባበስ ለብሰው በየክብረ በዓላቱ እናያቸዋለን። የሚገርም ካባ፣ የሚገርም ጥምጣም፣ የሚገርም አለባበስ፣ ከዛ ረጅም ለመጥራት የሚያዳግት ስም የተሰየመላቸው ግን የሉም። ምናልባት ከዚህ በኋላ ትውልዱ ወጣቱ ሲናገር የመረረ ነገር ልትሰሙ ትችላላችሁ። እንደመናቅ እንዳትቆጥሩት፣ ስርዓት እንደማጣት እንዳትቆጥሩት። ማንነታችሁ ስራችሁ ሊሆን ስለሚችል ማለት ነው። እኔ ግን አንድ መናገር የምፈልገው ነገር ለቤተ ክርስቲያኒቷ አሁን ወጣቱ ነው ለቤተ ክርስቲያን ያላት። እውነት ነው፣ ግልጽ ነው። ለቤተ ክርስቲያኒቷ ያላት ወጣቱ ነው። ከድሮም ጀምሮ አባትማ እኮ እንደሌለን ካወቅን ቆየን እኮ እግዚአብሔርን እና በእውነት በጣም ብዙዎችን ታዝበናል። ከታዘብኳቸው መምህራን አንዱ ደግሞ ዶክተር ሮዳስ ነው። የፀሐይ ግርዶሽ አለ ሲባል ስለ ጨረቃ ግርዶሽ ምናምን አለ ሲባል አንደኛ ላይ ከሱ ቀድሞ ወጥቶ የሚተነትን የሚያወራ ምላሽ የሚሰጥ የለም። ምንም ትልቅ አክብሮት አለኝ ለሚሰራው ነገር፣ እሱን እየተቃወምኩ አይደለም። ነገር ግን ምን ነው በዚህ ሰዓት ድምጽ ጠፋ? ዶክተር ሮዳስ ሌሎች መዘምራንም ሰባኪያንም እኛም በአቅማችን ባለን ሶሻል ሚዲያ ባለን ፎሎወር ድምጻችን ስናሰማ ምን ነው እናንተ ምመኑ እንዲ ልሙት ለቤተክርስቲያን ሲል ምን ነው እናንተ የቤተክርስቲያን ነገር አይገዳችሁም? ምንም አይመስላችሁም? ቢያንስ ድምጽ ለማሰማት በቃ ድምጻችን ያው ምንም ብናሰማ ምንም ረብ የለሽ ቢሆንም ድምጽ ለማሰማት ብቻ ራሱ አትወጡም? እና የዶክተር ሮዳስን በጣም የታዘብኩት ነው። አርሰናል እነዚህ ሁለት ካፕሎች ለምን ተለያዩ ብለ ቲክቶኩን ያጨናነኩላ ያለቀስኩላ። አርሰናል ዋንጫ አልበላም ብለ
ሻምፒዮንስ ሊግ ያለቀስኩላ ምን ነው ለአርሲ ሲባል ለኦርቶዶክሳውያን ሞት ሲባል እንባ ደረቀ። እኔ እሸቱ ዶንኪቲው መቼ ነው ለቤተ ክርስቲያን ድምጽ የምትሆነው? ገቢ ማሰባሰቢያ ብቻ ነው ወይ? ዘማሪያን ሰባኪያን የምትባሉ ዝማሬ ሲወጣ ብቻ ቻለኝ ይሰሩልን እያላችሁ መዝሙሩን የምታጥለቀልቁ ሁላ ሊፕሲንግ የምትሰሩ ኦርቶዶክሳውያን በት የት ሄዳችሁ? ማስመሰል አይሰለችም ወይ? እኔ ሞድ አዶናይ ነው እኔ አከብራለሁ ወዳለሁ እንጂ አንድ ቀን ድምጽ መሆን ይከብዳል። ለተገደሉት ድምጽ መሆን እኮ ፖለቲካ አይደለም። እኔ የትኛው ፖለቲካ ደጋፊም አይደለው ፖለቲካ ውስጥ የለውበትም። ግን አንድ ሰው ሲሞት ያመኛል። በቃ ደስ አይለኝም። ጉድ ላሳያችሁ። ይሄ እሸቱ መለሰ የሚባለው ሰው ያደረገውን ጉድ ላሳያችሁ። በእንዲህ አይነት ጩኸት ውስጥ ከታች እስከ ላይ ድረስ ከትንሽ እስከ ትልቅ ድረስ ሁሉም እየጮኸ ባለበት ጊዜ ስለ አርሲ እየጮኸን ባለበት ጊዜ ሚዲያው ላይ ከ1.7 ሚሊዮን በላይ ፎሎወር ባለው የፌስቡክ ፔጁ ላይ እንግዲህ ይሄን የምታዩትን ፖስተር ለጥፎ ብር ማሰባሰብ። አቤት አቤት ጌታ ሆይ በዚህ ያህል ሰው ብር ወዳድ ገንዘብ አምላኪ ይሆናል። ምንም ትንሽ ቢያንስ ታይሚንግ አጠብቅም ሰዓት አጠብቅም እና በዚህ ሰዓት ሰው እንዲህ አይነት ነገር ያደርጋል። እንዲህ አይነት ሰዎች ናቸው ውድ ቤተሰቦች አጉል መንፈሳዊ ሆነው ጻድቅ ሆነው ፊት ለፊት ለሚታዩት። እስቲ እዚህ ጋር አንድ የምናየው ቪዲዮ ደግሞ ጋር ደርሰናል። ስለ ሄኖክ ኃይሌ ምንድነው እየተሰማ ያለው ነገር ውድ ቤተሰቦች በደንብ ጠይቅልኝ። እሺ እሳቸው በሚችሉት ነው እንግዲህ ተናግረዋል። እሳቸው የሚችሉት እሺ እኔ ለአባ አንድ ጥያቄ ብቻ ነው ማቀርበው። በጣም አጭር ነች። ከ6 ወር በፊት በኢንተርኔት ላይ ዓለም አቀፍ የሆነ ድምጽ እያሰማን ነበር፣ ኦርቶዶክሳውያን ማለት ነው። እንደውም ተቀላቅለው ሌላ ኦርቶዶክሶች የግሪክም የሌላውም በእንግሊዝኛ እየሰሩ ብዙ ነገሮች እየተካሄዱ ነበር። ዓለም ድምጻችንን እየሰማው ነበር በወቅቱ ማለት ነው፣ ምን ያህል ኦርቶዶክሳውያን በኢትዮጵያ ውስጥ እንደሚሞቱ። በዛ ሰዓት ግን ምንድነው የተደረገው? የአላፋት ዝማሬ የሚባል በመንግስት ስፖንሰር ተደርጎ በመስቀል አደባባይ ላይ ተዘጋጅቶ ይህንን ተቃውሞ ሲሰሩ የነበሩ እንዳለ በሄኖክ አማካኝነት በዲያቆን ሄኖክ አማካኝነት ይህንን ማስታወቂያ የሚሰሩት በጠቅላላ ወደ አላፋት ዝማሬ ማስታወቂያ ነበር ሄዱት። የቱን ድምጽ የሚያሰሙት በሞላ ወደ ምንድን ሄዱት? አላፋት ዝማሬን በማስተዋወቅ ነበር። የአላፋት ዝማሬ ሲተዋወቅ እና በየሚዲያው ላይ እንደዚህ አይነት ምስል ሲቀርብ ምንድን የተሰማው ለዓለም? የኢትዮጵያ ኦርቶዶክሳውያን ደህና ናቸው፣ ምንም አይነት ግድያና ምንጮጮት ውሸት እንደሆነ ነበር ገጽታውን ለዓለም ሲያሳይ ነበረው። በመንግስት ስፖንሰርነት ማለት ነው። ነጭ ተለብሶ ጥቁር ተለብሶ እንኳን ይወጣ ሲባል ጥቁር አልተለበሰም ነበር። ነጭ ተለብሶ ሰላም ነን የሚል ገጽታ ነበረ ለዓለም ያሳየ ነው። እዛ ጋር ተገለናል፣ ጥቁር ለብሰናል፣ እዚህ ጋር ደግሞ ነጭ ለብሰን ሰላም ነን የሚል በመንግስት ስፖንሰርነት ቀርቦ ነበረ። ያ ሁሉ ድምጽ ያ ሁሉ ለቅሶ የተዳፈነው በመንግስት ስፖንሰርነት በዲያቆን ሄኖክ አበረታችነትና እንደዚሁም ዲያቆን ሄኖክን በሚከተሉ ከዛ በፊት ያንን ማስታወቂያ ሲሰሩ የነበሩ ሞተናል ሲሉ የነበሩ ተመልሰው ሰላም ነን የሚል ማስታወቂያ ተሰርቶ ነው ያ ነገር የተቋረጠው። እና እርሶም የሚያውቁት ነገር ነበረ። ያኔ የአላፋት ዝማሬ ሲተዋወቅ ሲቃወሙ የነበሩ ምን ሲደረጉ እንደነበሩ ምን ሲባሉ እንደነበሩ ያውቃሉ። እና ይሄ ነገር እንዴት ያዩታል? ራሳችን ሞትን ራሳችን ሰላም ነን እያልን እንዴት ነው ምንድነው ማለት ነው? አንዴ ሞትን አንዴ ሰላም ነን ይሰራል። አንዴ ጥቁር አንዴ ነጭ እየለበስን ምንድነው? አሩሲ ስለሆነ ነው እንዴ? ማለት አዲስ አበባ ስላልተገደለ ነው? ምንድነው? እዚህ ጋር ሚዲያ ላይ ኦርቶዶክሶች ሌላውን አሁን ለምሳሌ ጴንጤውንም ሌላውን አምጥተን ምንድነው ኦርቶዶክስ የምናደርገው? ልናስገድለው ነው? ማን ጠብቅ ሆነ? ምዕመናችንን ገዳም ልናሰራ ነው፣ ገንዘብ አዋጡ ይባላል። ኦኬ፣ ገጠር ላይ ገዳም ሰብስበ ከዛ ሊገደል ነው? ምንድን እያዘጋጀንለት ያለው? ምዕመኑ መጀመሪያ ጠብቀናል ወይ? ካልጠበቅነው ለምንድን ነው ልም ያለ ጫካ ውስጥ ቤተክርስቲያን እንሰራለት? ተመርጦ እንዲገደል? ይሄ ነው እየተደረገ ያለው ማለት ነው። እና በዚህ ጉዳይ ላይ በተለይ በዲያቆን ሄኖክ ዛሬ የታለ እሱ? ትናንት ሰላም ነን ሲል ነበር። ስንሞት ዛሬ ወጥቶ የታለ? ፊት ለፊት መቆም ያለበት እሱ ነው። እሱ እንዲጠየቅልን ነው የምንፈልገው፣ የመጀመሪያው ሰው ይሄን ነው። ዮኒዬ ቴንኪው።
በጣም ጥሩ የሚገርም ሀሳብ ነው በእውነት። አሁንም እንቀጥላለን። አባቶችም ያነሱት ሀሳብ አለና የሚገርም ሀሳብ ነው። እግዚአብሔርን እኔ ሁለት ቃል መናገር አልፈልግም፣ ዲያቆንም ነኝ። ሁለት ቃል አያምርብኝም ብናገርም። የአእላፋት ዝማሬ ጊዜ ታስታውሳላችሁ እነ ዘመርኩንን አብረን ውድ ቤተሰቦች በጣም ስንቃወማቸው ነበር። እንዴት አይዘመር ይላሉ፣ እንዴት መዝሙርን ይከለክላሉ የሚል ነገር እያነሳን ነበርና እኔ ለማስታረቅ ከብዶኛል። አሁን እንዴት ነው መዝሙሩም መቅረት የለበትም። የጌታን ልደት ነጭ ለብሰን ማክበር አለብን። ሁለት ሀሳቦች ናቸው። ማክበር አለብን። ደግሞ ኦርቶዶክሳውያን ደግሞ እየሞቱ እየታረዱ ነው በየጊዜው። ሀዘን ላይ ናት ቤተክርስቲያን ያለችው። እዚሁ ከቀጠለች ቤተክርስቲያን ምዕመኖቿን አታ ባዶ የምትቀርበት አይነት ሁኔታዎች ናቸው እየታዩ ያሉት እና ያንንም ለዓለም ለማሳየት ደግሞ የክርስቶስንም የልደት በዓል እኩል ለማክበር በእውነት ግራ ገብቶኛል። እኔ ሁለቱን ለማስታረቅ ብቻ ያኔ ስናነሳ የነበረው እነ ዘመርኩን ልክ አይደሉም የሚል ነገር ነበርና እስቲ ሐሳብ አስተያየት ስጡበት። እኔ ሁለት ሐሳብ ላይ ነው ያለሁት እስከወስን ድረስ። እስቲ እንቀጥል። ዘመድኩን ይሄን ሰው በጣም አርጎ ተቃውሞታል። እኔ ደግሞ ከምን አንፃር እንደሆነ ስላልገባኝ በዛ ሰዓት ሌላም ነገሩ ስለነበርኩኝ አስተውዬ አላየሁትም እንጂ ዘመድኩን በዚህ ጉዳይ ላይ በደንብ አርጎ ሲናገር ነበር። ይሄንን ህዝብ የሚሞተውን የሚገደለውን የተጨፈጨፈውን የኦርቶዶክስ ወንድምና እህት ጉዳይ ወደ ጎን አድርጎ ማስጨብጨቡን ማሳየቱን ሌላ ፖለቲካ መስራቱ ላይ ነው ፎከስ የተደረገውና ይሄ ገጽታ ግንባታ አይነት ጨዋታ የሚጫወተው ነገር አለና ዲያቆኔ ነው ከህዝብ በላይ አይደለም፣ ከመመናን በላይ ልትሆን አትችልም። የመማን ስሜት ላይ አሁን ምንም አይነት ድምጽ ካልሰጠ ምንም አይነት ነገር ካላረግ አንተም ተባባሪ ነህ ብለን ነው የምናስበው። ይሄ ለሚጨፈጨፈው የኦርቶዶክስ ወገን ዝም የምትል ከሆነ ተባባሪው አንተ ጭምርና ብዬ ነው የምለውና ይሄን ነገር ለህዝብ ማሳወቅ አለብን። በደንብ የምናየው ነገር ነውና በደንብ ይሄ አሁን የሚያዘምር የሚያስጨበጭብ የሚያስብል ነገር የለም። ኦርቶዶክስ እየተጨፈጨፈች ነው። ኦርቶዶክስ በምታዩት ሁኔታ መገለል እየተደረገ ነው። ብዙ ነገሮች እያየን። ስለዚህ ያንን ነገር ማስተካከል የሚቻለው እዛ ላይ የሚሰሩ ፖለቲካዎችን በጥንቃቄ በመከታተል የሚደረግ ነገር ነው ብዬ ነው የማስበውና በአደባባይ ወጥቶ ይሄንን ነገር ካልተናገረ እሱ ራሱ ያስጠይቀዋል ብዬ ነው የማስበውና በዚህ ነገር ላይ ቀሲስ የሚሉት ካለ ወንድማችን ስለጠየቀ በጣም ጥሩ ሐሳብ ነው። እስከ ማለፋችን በፊት አንድ ነገር ተነጋግረን ነበር ውድ ቤተሰቦቼ። በአእላፋት ዝማሬ ጊዜ ካስታወሳችሁ እኔ በግሌ ያልኳትን አንድ ሐሳብ ላንሳላችሁ። እሷም ምንድናት? እነ ፋና እነ ኢቲቪ ሌሎች የመንግስት ተቋማት ሁሉም አእላፋት ዝማሬ መዘገባቸው ደስ አላለኝም ብዬ ነበር። ሞታችንን መታረዳችንን የቤተክርስቲያን ቃጠሎ አንድም ቀን ሸፍነው ዘግበው ማውቁ እነዚህ ሚዲያዎች መዘገባቸው ይሄ ነገር ዘመርኩን ያለውም ሐሳብ ሚዛን የሚያነሳበት ወይ አለ መንገድ አለ ብያችሁ ነበርና አሁን እየተገለጠ ይመስለኛል። በእውነት እየተገለጠ ይመስለኛል። እኔም እየተገለጠልኝ ነው። በእውነት ሁኔታዎቹን ስታዩ እንደዛ ይመስላል። ከጀርባው ብዙ ነገር ያለ ይመስለኛል። አእላፋት ዝማሬ ሄኖክ ኃይሌ በግልጽ ወጥተ ብትናገር ባይነን አሁን አርሲ ላይ እየተገደሉ ላሉት እስካሁን ድረስ ምንም ነገር አላለም። ምንም ነገር እስከ እቺን ቪዲዮ እስከሰራ ድረስ ውድ ቤተሰቦች ምንም ነገር አላለም። በጣም የምንወደው የምናከብረው ወንድማችን መምህራችን ዲያቆን ሄኖክ ኃይሌ ነው። እስካሁን ድረስ ድምጹን አላሰማምና ለዚህም ነገር ማብራሪያ ይሰጠናል። ለአርሲም ድምጽ ይሆናል ብለን ተስፋ እናደርጋለን። ብቻ ወንድማችንም እግዚአብሔር ይስጥልን። በነገራችን ላይ ያው ይሄ ባለፈው እሱም ያነሳውንም ቅድም ሳነሳ እንደነበረው የአርሲ ኦርቶዶክሳውያን ጭፍጨፋ በጣም ተጠናክሮ ይካሄድ በነበረበት ጊዜ እዚህ ሶሻል ሚዲያው ላይ በተለይ ቲክቶክ ላይ እንደ ኮሚቴ ሆነው ሲሰሩ ከነበሩ ሰዎች ውስጥ አንዱ እኔ ነኝ እና ያን ጊዜ በጣም ብዙ ስራ ሰርተናል። እግዚአብሔር ይመስገን። ህዝቡም እንዲነቃ ዓለም አቀፍ ኦርጋናይዜሽኖችም ደግሞ ኢትዮጵያ ውስጥ ያለውን የኦርቶዶክሳውያን ጭፍጨፋ እንዲያውቁት እንዲረዱት የማድረግ ትልቅ ስራ ተሰርቷል። የአእላፋት ዝማሬንም በተመለከተ በጣም ትልቅ ችግር ውስጥ ነበር የገባ ነው። ያን ጊዜ ተቃዋሚዎች ነበርን። እኔ ተቃዋሚ ነበርኩ። እዚህ በአጠቃላይ የአርሲን ጉዳይ
ስናነሳ የነበርን ሰዎች አባታችን መተዋል ክቡር መላከ ገነት ቀሲስ ዲበኩሉ ስንቃወም ነበር። ምክንያቱም አሁን ጊዜው አይደለም፣ ነጭ ለብሰን አደባባይ ወጥተን የምንዘምርበት ጊዜ አይደለም። ይሄን ማድረጋችን እየገደሉን ያሉትን ሰዎችና በቀጥታ የሚሆን በተዘዋዋሪ ይሄንን የሚደግፈውን መንግስት ነው የሚጠቅመው፣ ኦርቶዶክሳውያንን ፈጽሞ አይጠቅምም ይሄ ነገር የሚል ጽኑ ክርክር ስናደርግ ነበር፣ ስንሰደብ ነበር፣ ብዙ ተቃውሞ ሲገጥመን ነበር። ግን ወንድማችን እንዳለው ያለፋት ዝማሬ ከተደረገ በኋላ ያልነው እኛ እንዳልነው የሆነው እኛ እንዳልነው ነው። መንግስት በደንብ ተጠቅሞበታል። ዮኒ አርሲ ውስጥ ኦርቶዶክሳውያን ሲጨፈጨፉ አይደለም የውጭ ሚዲያ አንድ የሀገር ውስጥ ሚዲያ ዘግቦ ያውቃል? አያውቅም። ያለፋት ዝማሬን ግን የቀረ ኢንተርናሽናል ሚዲያ የለም ዘግቦታል። ለምን? አየው፣ ለመንግስት ፕሮፓጋንዳ ነው የሚጠቅመው። ኢትዮጵያ ሰላም ናት፣ በሰው በነጻነት ሃይማኖቱን ማክበር ይችላል፣ ማምለክ ይችላል የሚል ፕሮፓጋንዳ ለመስራት ነው የተጠቀሙበት። ሰርቶላቸዋል እነሱ። ስለዚህ ዝም ብለው ባለማወቅ ሲቃወሙ የነበሩ ናቸው። እኛ ዝማሬን አንቃወምም። ዝማሬ የቤተ ክርስቲያን ዋና አገልግሎቷ ነው። ግን ወቅት የሚባል ነገር አለ፣ ጊዜን መዋጀት የሚባል ነገር አለ። በሰሙነ ሕማማት የፋሲካ ዝማሬ አትዘምርም ቤተ ክርስቲያን። የሰሙነ ሕማማት የራሱ ዝማሬ አለው፣ የፋሲካ የራሱ ዝማሬ አለው። አየው። ስለዚህ ይሄንን የማያውቅ ዝም ብሎ እንደ መንጋ ግር የሚል ሰው ሲቃወመን ነበር ያን ጊዜ። ግን እኛ እንዳልነው ነው የሆነውና ወንድማችን ያነሳው ሐሳብ ትክክል ነው። አሁንም ቢሆን ከመንጋ አስተሳሰብ ወጥተን ሰከን ብለን የሚጠቅመው ነገር ላይ ትኩረት አድርገን ብንነጋገር ነው ራሳችንንም ህዝባችንንም ማዳን የምንችለው የሚል ሐሳብ ነው ያለኝ። እኔ ቴንኪው። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። ትክክለኛ ነገር ነው። አሁንም ቢሆን በዚህ የሚጭበረበር በዚህ የሚታለል ነገር እንደማይኖር ቅድምም ሳመሰግኖት ነገር ነበር ቀሲስ ዲበኩሉ ከርሶ። እስቲ በዚህ ጉዳይ ሐሳብ ስታችሁ ኮሜንት ላስቀምጡልኝ። ወጣቶች በጣም ስሜታዊ እየሆኑ ነው ብዙ ቦታ ላይ በእውነት ከኢራንና ከእስራኤል ጦርነት ይልቅ አርሲ ላይ የሚገደሉ ወገኖቻችን ለኛ ቅርባችን አይደሉም? የኛ የተዋህዶ አባቶች በስልጣናቸውና በገንዘባቸው ካልተመጣ በስተቀር ስለመኑ ግድ አይላቸው። ከጥንትም ጀምሮ በታሪክም ጭምር ኦርቶዶክስ ተዋህዶ ቤተክርስቲያን ማንም ላይ ደርሳ አታውቅም። እላፊ እሷን ለማጥፋት ከተነሱ ግን የንጉሥ ቆስጠንጢኖስና የአጼ ዘርዓ ያዕቆብ ትውልድ ዛሬም አለ። አዲስ አበባ ላይ ያለ ባለማተብ ዱርዬ በለው ጠጣውት እያልክ ቪዲዮ ከምትሰራ አሩሲ ላይ ላሉት ወገኖች ድምጽ ሁን። አባቶቻችን መሆን ከቻላችሁ እንደ አቡነ ጴጥሮስ ነው። በአርሲም ሆነ በተለያዩ የሀገራችን ክፍሎች የሚሞቱ የኦርቶዶክሳውያን ደም የኛም ደም ነው። ይሄም በቃ ሊባል ይገባል። ፍትህ ለአርሲ፣ ፍትህ ለአርሲ፣ ፍትህ ለአርሲ። ይሄንን ነው የምላችሁ። ምዕመኑ በእውነት የሚያደራጀውን አካል የሚመራውን አካል ብቻና ብቻ ነው የሚፈልገው። መብርሃንን ተዘጋጅቶ ነው ያለው። ወጣቱም ቢሆን በቃ መሮታል። የወንድሙ ሞት ይሄ በየጊዜው ምንሰማ አሰቃቂ ግድያና የቤተ ክርስቲያን ቃጠሎ መሮታል ህዝቡ ምዕመኑ። አባቶች መንገዱን ቢቀይሱ መንገዱን ቢያሳዩ ሁሉም ዝግጁ ነው። በቃ ሁሉም ዝግጁ ነው። እግዚአብሔር ማድረግ ያለብን ነገር ለማድረግ ብቻ ለመደራጀት ህጋዊ በሆነ መንገድ የተለያዩ ነገሮችን ለመሄድ ከላይ አደራጅ አካል ያስፈልጋል። ህዝቡ አንድ የሚያደርገው ሰው ያስፈልጋል። እንደ ሀገርም ስታዩ ሀገር መሪ አላት፣ መዋቅሮች አሉ፣ አሰራሮች አሉ። ህዝብ የተበተነውን አንድ አድርጎ ለመምራት አሰራሮች፣ መዋቅሮች ያስፈልጋሉ፣ መሪ ያስፈልጋል። ወሳኝ ነው እንደ ሀገርም ስታዩና ምንም ነገር ለማስፈጸም እንደ ህዝብ መሪ ያስፈልጋልና አባቶቻችን እባካችሁ ከዝም ብሎ ደረቅ መግለጫ ከመስጠት እባካችሁ ወጣችሁ እስቲ ቆፍጠን ያለ ነገር ተናገሩልን፣ የሆነ ነገር አሳዩን ማለት እንፈልጋለን። ሐሳብ እስታችሁ ኮሜንት ላይ አስቀምጡልኝ። ስለ ሄኖክ ኃይሌ እስቲ የምትሉት የሚሰማችሁን ስሜት ኮሜንት ላይ አስቀምጡልኝ። እንጠብቃለን። እስቲ ስለ አርሲ ድምጽ ይሆናል ብለን ተስፋ እናደርጋለን። ግን ካልሆነ ግን ብዙ ነገሮችን ወደፊት ምናወራ ይሆናል። እውነት በመረጃ በመስረጃ በደንብ ሐሳቦችን ተዘጋጅተን መተን ብዙ ነገሮችን ምናወራ ይሆናል። መድኃኔዓለም አሁንም አምላካችን ቸሩ መድኃኔዓለም ለሞቱት ነፍስ ይማር። አሁንም በችግር በረሃብ በስደት መንገድ ላይ እየተንከራተቱ ያሉ በአርሲ በተለያዩ ቦታዎች ላይ ያሉ እህት ወንድሞቻችንን መድኃኔዓለም አምላካችን ይድረስላቸው። ውድ ቤተሰቦች በቀጣይ በመልካም ዜና ያገናኘን።